በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሉቃስ ወንጌል ምዕራፍ 3 ከቁጥር 7 እስከ ቁጥር 9። ስለዚህ ከእርሱ ሊጠመቁ ለወጡት ሕዝብ እንዲህ ይላቸው ነበር፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ፣ በልባችሁም አብርሃም አባት አለን ማለትን አትጀምሩ። ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር እንዲችል እላችኋለሁና። አሁንስ ምሳር ደግሞ በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ያለህና የነበርክ ለዘላለም የምትኖር የጌቶች ጌታ የአማልክት አምላክ የሕዝብ ብርሃን እግዚአብሔር እናመሰግንሃለን። አሜን። የድሆች ጌጣቸው፣ የምስኪኖች ሞገሳቸው፣ የድምፅ አልባዎች ፍትሃቸው አንተ ስለሆንክ በእውነት እናመሰግንሃለን። አሜን። በዘመናት ሁሉ የደከመውን ስታበረታ፣ ቀን የከፋበትን ቀን ስታወጣለት፣ ለጨለመበት ስታበራለት፣ ጋሬጣ አላሳልፍ ላለው መንገድ ስትከፍትለት ኖረሃል። ዛሬም ይህ ባህሪህ አልተለወጠም። ተመስገን። አሜን። ማንን ጥለህ ታውቃለህና ትጥለናለህ ብለን እንሰጋለን። ማንን ትተህ ታውቃለህና ይተወናል ብለን እንጠረጥርሃለን። አንተ አትለቅም፣ አትተውም። ከሰው ጋር የጀመርከውንም ጉዳይ ከግብ ሳታደርስ ከመንገድ አትቀርም። ጌታ ሆይ ተመስገን። አሜን። ሁሉን የምትችል ጌታ ሆይ ስለ ቸርነትህ ለባሪያዎች የንስሐን ሕይወት ስጠን። አሜን። ዘወትር አንተን ብቻ፣ ዘወትር ራሳችንን ብቻ እንድናይ እርዳን። አሜን። ጌታ ሆይ በልባችንም በአንደበታችንም በማንም ላይ እንዳንፈርድ ጸጋ ያግዘን። አሜን። ጌታ እግዚአብሔር ሆይ ስለ ምሕረት ታላቅነት ጉባኤውን ሁሉ በመንፈስ ቅዱስ በንስሐ ሕይወት ባርክ። አሜን። እንደ ቸርነት ጊዜው ሰዓቱ ሁሉ ለአንተ ክብር ለእኛ በረከት ይሆንልን። አሜን። ለእኔም ለባሪያህ አንደበት ለሚሰሙህም ልጆችህ ደግሞ ማስተዋል እንድትሰጥ እንለምንሃለን። አሜን። ሁሉ ለአንተ ክብር ለእኛ በረከት ይሆንልን። አሜን። በመጣው በዚህ ቃል ምድሪቱ እንድትፈወስ፣ ትውልድ እንዲባረክ፣ የሚመሩን ብርሃን እንዲያገኙ እንጠይቀሃለን። አሜን። በአንዱ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። አሜን። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሆነ በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። ባለፉት 2 ሳምንታት ንስሐ ግቡ በሚል ርዕስ እየተነጋገርን ነበረ። በአዲስ ኪዳን መባቻ ላይ ዮሐንስ መጥምቅ ጌታችን ኢየሱስ ክርስቶስ ንስሐ ግቡ እያሉ ይሰብኩ ነበረ። የጌታችን የኢየሱስ ክርስቶስም የመጥምቁ ዮሐንስም የመጀመሪያው ስብከታቸው ንስሐ ግቡ የሚል ነው። የእግዚአብሔር የኪዳን ሕዝቦች ለመሆን መነሻው ንስሐ ነው። እግዚአብሔር ጽድቁን የሚሰጠው ኃጢአታቸውን ላመኑ ነው። ምክንያቱም የእግዚአብሔር ጽድቅ የተሰናዳው በራሳቸው ምንም እንደማይችሉ ለሚያምኑ ነው። በአዲስ ኪዳን መክፈቻ ላይ ንስሐ የመጥምቁ ዮሐንስ ንስሐ የጌታችን የኢየሱስ ክርስቶስ የመጀመሪያ ስብከታቸው ለምን ሆነ ስንል ንስሐ የኪዳን መነሻ ስለሆነ ነው። ንስሐ የአዲስ ዘመን ዋዜማ ስለሆነ ነው። ያረጀው አስተሳሰባችን፣ ያረጀው አኗኗራችን፣ ያረጀው የኑሮ ዘይቤያችን፣ ያረጀው ሕይወትን የምንመዝንበት የሕይወት ርዕዮተ ዓለማችን የሚቀየረው በንስሐ ነው። በንስሐ ነው። ስለዚህ ንስሐ የአዲስ ዘመን መባቻ ነው። ንስሐ የአዲስ ዘመን መክፈቻ ነው።
ንስሐ በገባን ቁጥር እግዚአብሔርን በሌላኛው ባህሪው እናውቀዋለን። እርሱም ኃጢአተኞችን የሚቀበል ቸር አምላክ በሆነው ባህሪው እናውቀዋለን። በመጽሐፍ ቅዱስ ላይ ምህረት ተብሎ የተተረጎመው ወይም ምህረት የሚያደርጉ ሲባል የመጀመሪያው ልግስናን የሚመለከት ነው። እንጀራን ላጡ የሚደረግ ልግስና እሱ ምንድነው? ምህረት ነው። ሁለተኛ ይቅርታን ላጡ የምናደርገው ይቅርታ፣ የምንሰጠው ይቅርታ እሱ ምህረት ነው። ስለዚህ ምጽዋት ሙሉ የሚሆነው እንጀራን ብቻ ሳይሆን ይቅርታንም በመስጠት ነው። ምጽዋት ሙሉ የሚሆነው እንጀራን ብቻ ሳይሆን ይቅርታንም በመስጠት ነው። እንጀራ ላጡ እንጀራ፣ ይቅርታችንን ደግሞ ላጡ ይቅርታችንን መስጠት እሱ ምህረት ይባላል። መቼም እንደ እግዚአብሔር ምህረትን የሚያጠግብ አምላክ ማንም የለም። እንደ እግዚአብሔር ምህረትን የሚያጠግብ አምላክ ማንም የለም። እግዚአብሔር የሆነው እኛም እኛ የሆነው ምህረት በመካከል ስላለ ነው። ወገኖቼ እኛ ንስሐችን እንኳን ንስሐ ያስፈልገዋል። ንስሐው በራሱ ንጹህ አይደለም። እግዚአብሔር ይቅር የሚለን ንስሐውን መዝኖም አይደለም፣ ፈቃደኝነቱን መዝኖ ነው፣ እሽታውን መዝኖ ነው እንጂ ንስሐችን በራሱ ሌላ በደል በውስጡ አለበት። ይቅርታ ሊጠይቁን ሰዎች ይመጡ ይሆናል። ታዲያ ወደ ይቅርታ ከመገባቱ በፊት ከፊት ለፊቱ አንዳንድ ነገሮች አሉ። ወደ ይቅርታው መዳረሻ ላይ ስንደርስ እኛን ሳይሆን የኛ የሆነውን ነገር ፈልገው ለይቅርታ እንደመጡ ሲሰማን የበለጠ እንቀየማለን። አያችሁ፣ ይቅርታው ሌላ ይቅርታ ያስፈልገዋል። እግዚአብሔር ይቅርታችንን ሌላ ይቅርታ እየሰጠው ነው ብዙ ዘመን የተቀበለ። ስለዚህ እኛ በንስሐችን መመካት አንችልም፣ በመመለሳችን መመካት አንችልም። ይቅርታ የማያስፈልገው ምንም ነገር የለንም። እኛ ጽድቃችን ሁሉ ምንድነው አለ? የመርገም ጨርቅ ነው አለ። ወገኖች ንስሐ እየገባ ያለው ስለ ኃጢያቱ አይደለም፣ ስለ ጽድቁ ነው። ጽድቁ የመርገም ጨርቅ ከሆነ ኃጢያቱ ምን ሊሆን ነው? ጽድቁ የመርገም ጨርቅ ከሆነ ኃጢያቱ ምን ሊባል ነው? እውነት ነው ወገኖቼ። እየጸለይን ክፉን እናስባለን፣ እየጾምን ክፉን እናገራለን። እኛ በጽድቃችን ውስጥ እንኳን ኃጢያት አለበት። እየሰበክን አሽሙርን እናገራለን፣ እየሰበክን እንኳን አሽሙርን እናገራለን። በጽድቃችን ውስጥ ኃጢያት አለበት። እግዚአብሔር የሚምረው ኃጢያታችንን ብቻ አይደለም፣ ጽድቃችንን ጭምር ነው። ክብር ለስሙ ይሁን። አሜን። እንግዲህ ወገኖቼ እግዚአብሔር ማለት የማያዳልል መምህር ነው። ሰዎች እንደው በእውነት ንገሩኝ ያለብኝን ችግር ሲል ነው ዘርዝራችሁ እንደው አልቀየምም ቢሉን እንኳን አንናገርም። በስምንተኛው ሺህ ባለው ተንካ ከከኝም ቢል ራሱን አትንካ የሚባል ነገር አለ። ስለዚህ ቢልም አለመንካት ነው የሚመረጠው። እግዚአብሔር ግን አያዳልልም። ምን አጣለው ብሎ እናቶቻችን ልጃቸውን ለመገሰጽ ፈራ ተባ ይላሉ።
ሰዎችም ደግሞ ሊያስፈራሯቸው ይሞክራሉ። እንደው ብትተዩ ይሻላል ይላሉ። ያመነቱና መጨረሻ የሚቆርጡበት ቃል ምን ይመስላችኋል? እንዴ ወለድኩት እንጂ አልወለደኝ። ስርዓት ይዘህ የምትኖር ከሆነ አለበዛ ውጣ ይሉታል። ፈጠረን እንጂ አልፈጠርነውም። ስለዚህ እግዚአብሔር አያዳልልም ወገኖች። ሐቁን ነው የሚነግረን። ራሳችሁን በትክክል ለማግኘት ወደ እግዚአብሔር ነው መምጣት ያለባችሁ። ደሞዛችሁን በሙሉ ይዛችሁ መጠጥ ቤት ገብታችሁ ከዚህ በኋላ ከበር መልስ የኔ ነው ስትሉ ሁሉም አባ ዝናቡ አንተን ያቆይልን። ልጆቹን እኮ እያስራበ ነው። እዛ አባ ድርቁ ነው ቤቱ፣ እዚህ አባ ዝናቡ ነው። ይሄ ሰው የሚደንቃችሁ እነኛ ሰዎች ተርበው ቢያገኛቸው አያበላቸውም። ለመጠጥ ግን ሰው ኪሱን አይዳብስም። ኃጢአት በጀት አለው። የኃጢአት በጀት ፈተና የለው፣ ስስት የለውም፣ ነገ ባጣ አያሰኝም። ሰዎች ጽድቅ ላይ ነው ጥሩ ኢኮኖሚስት የሚሆኑት። በጣም ያሰላሉ፣ በጣም ይደምራሉ፣ በጣም ይቀንሳሉ። ኃጢአትን በሚመለከት ግን ይሄ የለባቸው። አዎ ወገኖቼ፣ ዓለም ሁሉ ጊዜ ገንዘቧ የምታደርገን ከእግዚአብሔር የምትለየን እያባበለች ነው፣ እያዳለለች ነው። መንፈስ ቅዱስ ግን የህይወት መስታወት ነው። እግዚአብሔር ይመስገን። ወዳጆቼ፣ ዓለም ከምታሞግሳችሁ እግዚአብሔር ቢገስጻችሁ ይሻላል። ልጅ ሆኜ አንድ ጎረቤታችን ነበሩና ሁሉ ጊዜ እናቴ ጋር ይመጡና ስለ አንድ ስለተበሳጩበት ሰው ሲናገሩ ሰማለሁኝ። አይገባኝም ነበር፣ አሁን ነው የሚገባኝ። እሱ ማለት ይላሉ ሁሉ ጊዜ አስብቶ አራጅ ነው ይላሉ። ሌላ ምንድነው አስብቶ አራጅ? አይገባኝም። አሁን በሚቀጥለው ቀን እሱ ማለት አስብቶ አራጅ ነው። እናንተ አሁን አይቸግራችሁም ይሄን ለመረዳት። ምክንያቱም ስንት ከብት አደላቢዎች አሉ። የከብት አፍቃሪዎች አይደሉም። ቶሎ ፍሮላችሁ ቶሎ ለማረድ ነው። አዋለ ማስብታ የምታድነች ክባ መጨረሻ ላይ አወዳደቁ አያምርም። እነኛው የበተነላቸው ሰዎች እነሱ እንኳን አይዞህ አይሉ አላውቅበት ብለህ እኮ ነው። ለኛ ብሎ ነው፣ እኛ አታለነው ነው፣ እኛ ላስደስት የለም። ዓለም ኢንሹራንስ የላትም። የበለጠ እንደውም የወደቀ ዛፍ ምሳሌ በዛበት በዛው ነው። ቤቱ ወድቋል፣ ህሊናውም እንዲወድቅ ደግሞ ይደረጋል። እግዚአብሔር ግን አያዳልልም ወገኖቼ። ሐኪሙ በሽተኛውን ጋደም አድርጎ መርፌ ሲወጋው የሚጨነቀው ያማዋል ብሎ እንዴ? ይሰማዋል ብሎ የሚጨነቀው እንዴ? የሚጨነቀው ለመዳኑ ነው። ለመዳናችን የሚጨነቀው እግዚአብሔር ለስሜታችን አያስብም ወገኖቼ። ነፃ የሚያወጣን እውነት ነው። ሺህ ውሸት ነፃ ያወጣ፣ አንድ እውነት ግን ነፃ ያወጣል። የሚያሳዝናችሁ ነገር ግን ሰዎች ሺህ ውሸትን የሚደፍሩበትን ያህል አንድ እውነትን ይፈራሉ። የሚያሳዝን ይሄ ነው። ሌላ ደግሞ በጣም የሚያሳዝን ነገር አለ ወገኖቼ። ውሸት ዘመናዊነት ነው። ብዙ ሰዎች እሺን የሚሉት እና አንዳንድ ሰዎችን አሁን ግን ቅድም የተባለውን ነገር ታደርገዋል ስለዚህ ጊዜ አረን ያላደረገውም ይላሉ። ታዲያ ለምን እሺ አልክ? በቃ እምቢ ለምን እላለሁ? ዛሬ እሺ ማለት ማባረሪያ ነው። እንደ ዶሮ እሺ አይደል የሚባለው? ሰው እንደ ዶሮ በእሺ እየተባረረ ነው ያለው ወገኖቼ። ማን ኃጢአት ይመስለዋል ይሄ ነገር? ማን ውሸት ይመስለዋል ወገኖቼ? ውሸት ከማይመስሉ ነገሮች አንዱ የገቡትን ቃል አለመፈጸም ነው። የሰጡትን ቃል መፈጸም ግድ ነው ወገኖቼ። የሀገራችን ሰው ተናገሩት ከሚጠፋ የወለዱት ይጥፋ ነው የሚለው። እስከዚህ ድረስ ለቃሉ ታማኝ ነው።
ወገኖቼ ለቃላችን ሁልጊዜም ታማኞች መሆን አለብን። እግዚአብሔር አያዳልልም፣ እግዚአብሔር አይዋሽም። ስለዚህ ሐቁን ነው የሚነግረን። ራሳችንን በትክክል ለማወቅ ወደ እግዚአብሔር መምጣት አለብን። ወደ እግዚአብሔር መምጣት አለብን። በአንዳንድ ሀገሮች ላይ ያሉ አገልጋዮች ንስሐን መስበክ እንኳን እንዳልቻሉ እናወራለን። በተለያዩ ዓለማት ላይ ያሉ ንስሐ ግቡ ማለት እዛ በጣም ከባድ ነገር ነው። በጣም አስቸጋሪ ነገር ነው። ምክንያቱም ምዕመናን ተሰባስበው እኛ እዛ የሥራው የምን ውስጥ ትረስ አለብን ደግሞ እናንተ እዚህ ለምን የምታስጨንቁን? ስለዚህ የሚያስቅ አገልጋይ የሚፈልገው ዘና የሚያደርግ የሚያራግብ። ወገኖቼ ቤተክርስቲያን ከቲያትር መድረክ በምንድን ነው የምትለየው? ቤተክርስቲያን የማደንዘዣ ጣቢያ አይደለችም፣ የመንቂያ ጣቢያ ናት። ወገኖቼ ንስሐ መፍትሄ ያለው ነገር ነው። ንስሐ ከምህረት አምላክ ጋር አብሮ የሚነገር ስብከት ነው። ሰዎችን ስህተታቸውን እያጸደቅንላቸው ወደ እውነተኛው ሰላም ልናመጣቸው አንችልም። ዛሬ ንስሐን መስበክ ትልቅ ፈተና እየሆነ ነው የመጣው። ብዙ የመነቃቃት ጉባኤዎች የሚባሉ ነገሮች በከተማው ላይ እንሰማለን እኮ አይደል? ተለጥፈው ሁሉ እናያለን። ወገኖቼ በዘመናት ሁሉ እንደታየው የቤተክርስቲያንን ታሪክ ሁሉ ስናጠና እውነተኛና የማያቋርጥ መነቃቃት የሚመጣው ከጉባኤ ንስሐ በኋላ ነው። ምዕመናን በጉባኤ ይቅር ሲባባሉ፣ በጉባኤ እግዚአብሔርን ምህረት ሲለምኑ፣ ኃጢአታቸውን ሲናዘዙ የዚያን ጊዜ ቤተክርስቲያን በመንፈስ ቅዱስ ኃይል መነቃት ትጀምራለች። የማይበርድ ኃይል ወደ ቤተክርስቲያን ይገባል። ብዙዎችን የሚማርክ የመንፈስ ቅዱስ ቅባት ይመጣል። የእውነተኛና የማያቋርጥ መነቃቃት ምንጩ የጉባኤ ንስሐ ነው። በየቤተ ክርስቲያናቱ እኮ ሆድና ጀርባ ሆኖ ነው ሰው ተቀምጦ የሚማረው። ሆድና ጀርባ ሆኖ ነው የሚዘምረው። የእግዚአብሔር ምሕረት እንዴት መምጣት ይችላል ወገኖቼ? እንዴት መምጣት ይችላል? እግዚአብሔር በሚያፈስ መቅደስ ውስጥ አያድርም። የፍቅር ስልቻችን እያፈሰሰብን ያለው በአንድ ጉባኤ ውስጥ አንዱ እየራበው አንዱ ደግሞ የበላውን ደግሞ እንዴት አድርጎ ነው እንደሚበትን እየተጨነቀ ነው የሚቀመጠው። ሁለቱንም የሚያይ አምላክ እንዴት ይባርካል ወገኖቼ? እንዴት ይባርካል? ዛሬ የኢየሱስ አካል ተራቁቷል። ጣል ማድረግ አለብን፣ ማልበስ አለብን ወገኖቼ። አንድ ክርስቲያን ሲራብ፣ አንድ ክርስቲያን ሲቸገር የእግዚአብሔር ስም ጭምር ነው አብሮ የሚሰደበው። አምናለሁ ይል እንዴ? ስለዚህ መጽሐፍ ቅዱሱ ያብነዋ ነው እኮ የሚባለው። ስለዚህ ለአንድ ክርስቲያን የምናደርገው በጎነት የአምላካችን ስም እንዳይሰደብ የምናደርገው ከለላ ነው። ለስሙ የሚደረግ ቸርነትም ነው። ለዚህ ነው ቤተክርስቲያን የራሷ ድሆች ሊከብዷት አይገባም። ምዕመናን ወንድሞቻቸውን ተግተው እህቶቻቸውን ተግተው መርዳት ይገባቸዋል። አለበዚያ ወገኖቼ ጉባኤው ሁሉ ጉራማይሌ ነው የሚሆነው። ጉራማይሌ ነው የሚሆነው። እኛ አካል ነን። አካል ከሆንን አንዱ የአንዱ ስብራትና ጉድለት ሊሰማው ይገባል። አዎ ወገኖቼ ይሄ ነገር በራሱ ንስሐ ያስፈልገዋል። ይሄን በጉባኤ የምንናዘዘው ነው ጭምር፣ በጉባኤ የምንናዘዘው ጭምር ነው። ምክንያቱም የሥላሴ ህንጻ ወድቆ ቤተክርስቲያን ህንጻ ለማነጽ ነው የምትጨነቀው። አንድ ሰው ከውጭ ሀገር መጥቶ በድንገት ተገናኘን። እባክህ እርዳኝ፣ እኔ ከሀገሬ የዛሬ 30 ዓመት ስወጣ በጎዳና ላይ ሰው ሲተኛ ብዙ አይቻላቅም። አሁን ስመጣ ሰው ጎዳና ላይ ሲያድር እያየሁኝ ነው። ስለዚህ በየቤተ ክርስቲያናት እንደው ትንሽ ቦታ ቢሰጡኝ ሰዎች የትም ውለው ለምነው ይብሉ፣ ማደሪያቸውን ግን ይላንጽላቸው እና የተመረጠ አንድ 5-6 ቦታ ባገኝ ደስተኛ ነኝ አለ። አይ አትሂድ አልኩኝ። ምን እንደሚሉ ታውቃለህ? በፍጹም እንዴ እኔ ይህንን ሐሳብ ሳመጣማ እኮ የሃይማኖት አባቶች በጣም ነው የሚያበረታቱኝ አለ።
ግድ የለም ይቅርብ ባይሆን ወይ ከንቲባው መታናገር ይሻላል ትንሽ የቀለለ ድንገት እንዲያገኝ ብዬ ከዛ እኔ አልሄድም አልኩኝ። ሄደ። ሲነግራቸው መነጽራቸውን አወለቁኛ የሃይማኖት አባት ወይ ጉድ እኛ ለፌደራል ፖሊስ ደብዳቤ ጽፈን እነኝን ዱርዮች እንዲያነሳልን ከቤተክርስቲያን እንደው ውስጥ ልታስገባብን ነው እንዴ? ለቁንስ ብዙ ሱቆች ማከራየት ስለምንፈልግ ለሱርዳን አሉት። አብዶ መጣ። አቀደም ነገር ያለው እኮ ክብደት እንዲቀንስ ሄደ። ደግሞ ሌሎቹን አካላት አነጋገረ። በሊዝ ግዛን አሉት። እናንተ እንደዎች አው ስለዚህ ሁሉ ንስሐ መግባት አለብን ወገኖቼ። ይሄ የቤተ ክርስቲያን ንስሐ ነው። በዘመናችን በአደባባይ ጭምር የምንናዘዘው ነው ወገኖቼ። ስንት ወንድማማች ሲተላለቅ እንዳልነበርን ሆናል እንዲያሳለፍ ነው። በዛ በቀይ ሽብር ዘመን እንኳን ያ ሁሉ ህዝብ ሲረግፍ ሚደንቃሽ ሲረግፍ የማልጠቅስላችሁ የነበሩት ፓትሪያርክ የስላሴ ጥር ስላሴ በዓል ሲሄዱ 4 ኪሎ ላይ ሬሳው አላሳልፍ አለ። መኪናው መንዳት አልቻልኩም አላቸው። አቁመው አሉት ሹፌሩ። እየተራመዱ ሄደው በዓሉ ላይ ሲከበር በሁኔታው የተነኩት የደብሩ ቄስ መተው አራባታችን ባኮት ልጆች እኮ አለቁ ይገዝቱልን አለ። አይ ለግዙቱማ ያንተም ቅስና ይበቃል ገዝታሉት። ወገኖቼ ለባንቆጣ እኮ መገላገል አለብን። ባንገላግል መጸለይ እኮ አለብን። ይሄ ያልተወራረደ የቤተክርስቲያን ሂሳብ ነው ወገኖቼ። ምንም እንዳልሰራ አይናችንን ጠራርገን ቁልጭ ብለን ነው ምን ወገኖች። በሰው ላይ ማፍጠጥ ይቻላል። ስናፈጥም ሰዎች አይናቸውን ሊሰብሩ ይችላሉ። እግዚአብሔርን በማፍጠጥ ግን ማለፍ አይቻልም። ሁላችንም ብንሆን አይተን ባልመከርንበት ነገር ባለ ደም ነን። ከኔ ጀምሮ አገልጋይ ሁሉ ንስሐ መግባት ያስፈልጋል ወገኖች። እውነተኛ መነቃቃት የሚመጣው በጉባኤ ንስሐ ነው እንጂ ዘማሪያን ማቆም ጥሩ ነው ብናቆመው ምንም ወገኖቼ። ምዕመኑ ቄሱን ለመተቸት ነው ቁጭ ብሎ ያለው። ቄሱ ደግሞ ምዕመኑ ልኩን ለመንገር ነው የቆመው እንጂ ልኩን ለማሳየት አይደለም። እንደዚህ ባለ ጦርነት ውስጥ እግዚአብሔር እንዴት ይባርከናል? የእግዚአብሔርን ቃል የራሳችን የጦር ዕቃ አድርገን ነው ስንወራወርበት። እነኚህ ሁሉ ናቸው በረከታችንን የያዙት ወገኖች። የማላልፈውን ቃል ልንገራችሁ። የቤተ ክርስቲያን ችግር ካልተፈታ የሀገራችን ችግር አይፈታም። የሀገሪቱ በረከት ተቋጥሮ ያለው በክርስቲያኖች ችግር ነው። እኛ ብንጸልይ በእውነት ንስሐ ብንገባ ለሀገራችን አይደለም ለዓለም እንተርፋለን። ጌታ በ12 ሐዋርያት ነው ዓለምን የለወጠው። እኛ ከ12 ሚሊዮን እንበልጣለን። እግዚአብሔር በኃይለኞች አይደለም የሚሰራው በፈቃደኞች ነው። የሰው ኃይለኛ እንደሌለው እሱ ያውቃል። ስማንተ ተአምር ድካም ወለሰብ የሰውን ድካም አንተ ታውቀዋለህ አይደለም እንለው። በፈቃደኞች በሽባዮች በምልስ ሰዎች እግዚአብሔር የሚሰራው በእነሱ ነው። ዳዊት ነፍሰ ገዳይ እኮ ነበረ። ዳዊት አመንዝራ ነበረ። ዳዊት በህይወቱ ታላላቅ ስህተት የሰራ ሰው ነው። ከሱም አይጠበቅ። እግዚአብሔር ግን እንደ ልቤ ያለው ባለመበደሉ አይደለም የሚመለስ ልብ ስለነበረው ነው። አለመውደቅ መልካም ነው። ወድቆ መነሳትም ደግሞ እግዚአብሔር የሚያከብረው ነገር ነው። ስለዚህ ወገኖቼ ንስሐን ከምንም በላይ ሊጣፍጠን ይገባል። ከምንም በላይ ሊያስደስተን ይገባል። እግዚአብሔር ያግዘን። ቀደም እንዳልኳችሁ እግዚአብሔር አያዳልልም። አንድ ጊዜ አንድ አባት ጋር ሄጄ ትልቅ ቄስ ናቸው። ሌሎችም ወዳጆቻቸው ቀሳውስት አብረን ቁጭ ብለን ሻይ ቡና እያልን ቤታቸው እንስተናገዳለን። በዚህ ጊዜ አንዱ ካህን እንቅልፍ እንደው ስርቅ አረጋቸው። አይ ተኙ መሰለኛልና ብቻ ትራለን። ለካሳቸው ራእይ እየታያቸው ነው።
ከዛ ምን ነው ተኙ ሲነቁ ተኙ እንዴ ስለዚህ አይ አለውኝ እንዴ ቄስ ገሌ እንዲ ኳየውኝ አሉ። ለካ እዛ ቤት ውስጥ ያለው ነገር ነው። ይሄን እንዲያው ሰያየው ነበር አሉ። ዝም አሉ እሳቸው ዝም አሉ። ከዛ ሌሎቹ ልክ ሲወጡ ቆይ አንተ ፈልጋለሁ አሉኝ። ቆየው አንተ ልጄ አሉኝ። አቤት መንፈስ ቅዱስ ዛሬማ ጭራሽ ማዳለሉን አቆመው እኮ አሉኝ። ምን ነው እንዴ ቀደም የተናገሩት እኮ የቤቴውን ጉድ ነው። መንፈስ ቅዱስ አያዳልልም። ይሄን የፈለኩት እግዚአብሔር ይመስገን። እግዚአብሔር እውነቱን ነው የሚነግረን። ከዛ በኋላ ደግሞ እውነቱን እንድንሆነው ኃይል ይሰጠናል። እግዚአብሔር ስለ እውነት ሲናገረን እውነት ስራ አይደለም የሚሆንብን ህይወት ነው የሚሆነን። እግዚአብሔር ስለ እውነት ሲናገረን እውነት ስራ አይደለም የሚሆንብን ህይወት ነው የሚሆነን። እንደ ህይወት ምን ቀላል ነገር አለ ወገኖቼ? ከመካከላችን እንደው መቼ ነው ከተወለድኩ ጀምሮ አንድ ቀን እንኳን ሳላርፍ መቼ ነው ከመተንፈስ ማቆመው ብሎ የሚመረረው አለ እንዴ? ህይወቱ ከመተንፈስ ነው። እንደ ህይወቱ ምን ቀላል ነገር አለ ወገኖቼ? ምን ቀላል ነገር አለ? ህይወትን የሚያከብደው ምርጫችን ነው። ህይወትን የሚያከብደው ሁሉ ጊዜ ራስን እያዳመጡ መኖር ነው ወገኖቼ። የማይሰሙ ሰዎች እንደሚወድቁ ነብይ መሆን አያስፈልግም። የታወቀ ነው። የውድቀት መነሻው አለመስማት ነው። ዛሬ እኮ ብዙ አገልግሎት ነው ያለው። ሰው ይነገረዋል። ነገር ግን የሚቀበለው ከሚያስበው ሐሳብ ጋር የሚጣጣመው ብቻ ነው። ስለዚህ እግዚአብሔርን ለእቅዱ ዋቢ ለማድረግ ነው የሚሰማው። ለእቅዱ አጋዥ ለማድረግ ነው የሚሰማው። የእግዚአብሔር ቃል ብፌ የለውም። እየተመረጠ አይነሳ። በሙሉነት ነው መቀበል ያለበት። አንድ ሰው ሲነግረኝ በሌሎች አብያተ ክርስቲያናት የሚኖር ነው እና የነበረበት አንዱ አጥቢያ ላይ በአንዱ አልደሰት ያዝንና ትቶ ቤቱ ይቀመጣል። እንደውም አካባቢውንስ ብለቀውልና ደግሞ ሌላ ቦታ ደግሞ ራቅ ያለ ደግሞ ወደዚያ ደግሞ ይከራይና መኖር ይጀምራል። እግዚአብሔርን ቤቱ ያሰበ ትክክል ነው ማለት አይደለም። ታዲያ በር ዘግቶ ግን አንድ ደግሞ እዛው ደግሞ የአንድ ቤተክርስቲያን ድምጽ ደግሞ ይሰማል። አላስችል ይለውና በሰንበት ይነሳና ሲሄድ የነበረው አስተማሪ የሚዘራው ስህተት ቁጥር የለውም። ጆሮውን ያዘ። ቢጽፈው ሞላ። ሰው ይሄንን ነው የደፈረሰ ውሃ ነው የሚጠጣው፣ እንክርዳድ ነው የሚበላው። ምን እንግዲህ በተለያዩ ቦታዎች የቃረመውን ነገር ነው በሙሉ የሚለቅባቸው። ህዝቡ ይጨበጨባል። አቤት የሁሉ ሰው አለቀ። አዝኖ ቤቱ ገብቶ ሳምንት ሙሉ ሲያለቅስ ከረመ። በሚቀጥለው እንደው ምንድነው መላው ብሎ ሲሄድ አለ የመጣው አስተማሪ የሳምንቱ መምህር ስህተት የተነገረው እስኪመስል ቃል በቃል እየነቀሰ በሙሉ አረመ። ወይ ጉድ! እግዚአብሔር እንዴት ትልቅ አምላክ ነው አልኩኝ። ግን ህዝቡ ደግሞ አሁን ልክ እንዳበቃ የቤተ ክርስቲያኒቱ መምህር ጋር ሄድኩኝና የኔ ወንድም ሳምንት ተማረው አታንሳው ተጫወተብን እኮ በዚህ በየቴዎሎጂ የቃረመውን በሙሉ ተጫወተብን። የዛሬው ደግሞ ስለዋለ አይገርምም? መንፈስ ቅዱስ ራሱ እንዴት ተነገረው እስኪመስል ቃል በቃል እኮ ነው ያረመው። እሺ ይሁን ህዝቡ ለሳምንቱም መምህር ለዛሬውም መምህር እልል ብለዋል አይደለም? ለሳምንቱም አይደለም ለዛሬውም አይደለም። ከሚያስበው ሐሳብ ጋር የሚገናኝ ሐሳብ ሲገጥሙ እልል የሚለው አትጨነቅ ለህዝቡ አለው። ወገኖች እልል የሚባለው ለምን ይሆን?
ሰው እልል እያለ ያለው ከሚያስበው ሐሳብ ጋር የሚገናኝ ነገር ሲሰማ ነው ማለት ነው። ምን ያህል እግዚአብሔርን ማዳመጥ እንዳቆምን ወገኖች፣ ምን ያህል ሰዎች የማይፈልጉትን ነገር መቼም የማይፈልጉት አምጡ ነው፣ ብር ነው መቼም እሷን ነው። በስልክ ሲያወሩ ምን አልክ አይሰማኝም፣ ኔትወርኩ አይደለም ልብ ላይ የተቋረጠው ቴሌ ላይ አይደለም እኮ ያቺ ደምስር የምትባለው ነገር እሷ ስትነሳ ሁሉም አይሰማው። ዛሬ እግዚአብሔር ልክ እንደዚህ እያለ ነው ያለው። በቃ ማንወዳት ነገር ላይ ምን አልክ አይሰማኝም እያለ ነው ያለው። ስለዚህ እግዚአብሔር እንዲሰማን እግዚአብሔር መስማት አለብን ወገኖች፣ መስማት አለብን። እግዚአብሔር እንዲሰማን እግዚአብሔር መስማት አለብን። እግዚአብሔር የኛ ብሶት እንዲሰማው የሱ ማዘን ሊሰማን ይገባል። ባለፈው ጊዜ ንስሐ ራእይን ማደስ ነው አልን አይደል? ንስሐ ራእይን ማደስ ነው አልን። ኃጢአት አስተሳሰብን ያስረጃልና ያለ ጊዜው የሚያረጅ ሰው ማን ነው ብትሉ ኃጢአትን የሚሰራ ሰው። አስተሳሰቡ ሁሉ በቃ ያረጀ ነው። ብዙ ዘፋኞች ቃለ መጠይቅ ሲያደርጉ አንዳንድ ጊዜ እንሰማለን አይደለ? ድሮ ምን ነበርኩ ነው የሚሉት? ዘማሪ ነበርኩኝ ነው የሚሉት። ድሮ ዘማሪ ነበርኩኝ ይሉና ደግሞ ያቀጥሉ ያለውን ቢተውት ደግሞ እግዚአብሔርም እኮ ዘፈንን አይጠላም። እሱ የፈጠረውን ማድነቅ እንዴ! ሰው በኮምፒውተር ከደነቀው የኮምፒውተሮችን ፕሮግራም እያነሳ እንደው ይዘፍንለታል እንዴ? ከሆነም ለሰሪው እንጂ ስራው ከደነቃችሁ እኮ ሰሪውን ነው የምታዩት። ሰውየው ከደነቃችሁ እኮ የሰራው ጌታ ነው የሚታያችሁ። የዘመሩበት ዘመን አያችሁ። እርጅና ምንድነው? በትዝታ መኖር ነው። በትዝታ መኖር ነው። ሰው መንፈሱ ሲያረጅ በትዝታ ነው የሚኖር። ድሮ ዘማሪ ነበርን፣ ድሮ አገልጋይ ነበርኩ። አንድ የታወቁ ደራሲ አንድ ጊዜ ኢንተርቪው እንዲያደርጉ እኔ ይዣቸው ከቤታቸው ሄድኩኝና ስመልሳቸው ከዛ ቃለ መጠይቅ ከሚያደርጉለት እኮ በዚህ በስተምን በኩል የነበሩት እኮ ቄስ ነበሩ እያልኩኝ ሳወራላቸው እሳቸው እኔ ጠላሁት ነበረ የሚለው ነገር ነው። አሁን ነበረ እኮ ኃጢአተኛ ነበረ፣ ዘፋኝ ነበረ ነው አይደል እንዴ? መልካምን በነበር ማውራት በጣም ያሰቅቃል። እኔ ጠላሁት ይሄንን ነው አታንሳብኛል። እኔ እንደው ነበረ እኔ ጠላሁት። አዎ መንፈሳቸው በኃጢአት ያረጀባቸው ጽድቅን በነበር ኃጢአትን በአሁን ያወራሉ። መንፈሳቸው በኃጢአት ያረጀባቸው ጽድቅን በነበር ኃጢአትን ግን በአሁን ያወራሉ። ንስሐ ስንገባ ግን ራእያችን ይታደሳል። 14ኛ የንስሐ ትርጉም ማስተዋል ነው። በሉቃስ 15 ቁጥር 3 እስከ 7 ይህንንም ምሳሌ ነገራቸው እንዲህ ሲል 100 በግ ያለው ከእነርሱም አንዱ ቢጠፋ 99ን በበረሃ ትቶ የጠፋውን እስኪያገኘው ድረስ ሊፈልገው የማይሄድ ከእናንተ ማን ነው? ባገኘውም ጊዜ ደስ ብሎት በጫንቃው ይሸከመዋል። ወደ ቤትም በመጣ ጊዜ ወዳጆቹን ጎረቤቶቹን በአንድነት ጠርቶ የጠፋውን በጌን አግኝቼዋለሁና ከኔ ጋር ደስ ይበላችሁ ይላቸዋል። እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። እግዚአብሔር ይመስገን። መላእክት ወዳጆቻችን ናቸው። እኛ ስንመለስ ይዘምራሉ። መላእክት የኛ ወዳጆች ናቸው። መላእክት እግዚአብሔር ወዳጆች ናቸው። ስለዚህም ጌታ ሆይ እንኳን ልጅ ተገኘልህ በር ስታይ ኖርክ፣ እንኳን ገባል፣ እንኳን በፈቃዱ አንተ ያለ ፈቃድ ማንንም አትቀበልም። እንኳን በፈቃዱ ገበረልህ ጌታ ሆይ እንኳን ደስ ያለህ እኮ ነው። በእኛ መመለስ በሰማይ ምስጋና ይሆናል ወገኖች። ስለዚህ እኛ ንስሐን እምቢ ባልን ቁጥር በሰማይ ያሉ አመስጋኞች እንዳያመሰግኑ እያደረግን ያለነው። ይሄ ብቻ አይደለም ወገኖቼ፣
የኛ ስም ተጠርቶ በአፈ መላእክት ምስጋና መቅረብ ትልቅ ባርኮት ነው። ለዚህ ነው ንስሐችን ትልቅ በረከት የሚያመጣው። ለዚህ ነው ስማችን ተጠርቶ በአፈ መላእክት ምስጋና ለእግዚአብሔር ስለሚቀርብም ነው። ታዲያ በዚህ ክፍል ላይ በሉቃስ 15 ላይ ስናነብ ስለ 3 ጠፊዎች ነው የሚናገረው። ስለጠፉ 3 ነገሮች። ስለጠፉ ስንት ነገሮች? 3 ነገሮች ነው። የመጀመሪያው የጠፋው በግ ነው። የጠፋው በግ። ሁለተኛው የጠፋው ድሪም ገንዘብ ማለት ነው። ሶስተኛው የጠፋው ልጅ ነው። ልብ አድርጉ። የጠፋው በግ በሞኝነት፣ የጠፋው ድሪም ባለማወቅ፣ የጠፋው ልጅ አውቃለሁ በማለት በዚህ መንገድ ነው የጠፉት። የጠፋው በግ በምንድነው? በሞኝነት ነው። በግ እኮ የሚጠፋው በሞኝነት ነው። በሞኝነት ነው። አንድ ሰው ከውጭ ሀገር መጥተው መልእክት ይዘው መጥተው ልቀበል ሄድኩኝ። እኚህ ሰው በጣም ሽማግሌ ናቸው። ከሀገር ከወጡ ቢያንስ ወደ 50 ዓመት ይጠጋቸዋል። እና አገኘኋቸው። ብዙም ደስተኛ አይደሉም። በዛኛውም ሀገር በዚህኛውም ሀገር ብዙ ደስተኛ አይደሉም። የትኛው ሀገር ያስደስታል? ሰማይ ብቻ እኮ ነው ደስታ። ምንም ቢገላበጡ ምንም ወገኖቼ ያው ነው። ሁሉም እዛም ቤት እሳት አለ። የችግር አይነቱ መለወጡ እንጂ ችግር የሌለበት ዓለም የለም ወገኖቼ። ችግር የሌለበት ዓለም የለም። ነዝን ብለዋል። እንዴት ነው አልኳቸው። ደህና ነው። ምን በየዕለቱ ምጽአተ ክርስቶስ የመጣን የሚመስለው አሉ። ማዕበሉ፣ ንፋሱ፣ ዝናቡ፣ ሰደድ እሳቱ በየቀኑ ምጽአት የሚሆን ነው የሚመስለው። ታውቋል አሉና እዚህ እስካለው ምን ተገነዘቡ አልኳቸው። እዚህ ካለው አሁን ያለውን ትውልድ ወጣቱን ሳየው በኔ ዘመን የነበሩ ወጣቶች ካጠፉት በላይ ብዙ አላጠፋም። ግን በዛ ዘመን የነበርነው ብናጠፋ መውቀቱ ነበረን። ግራ የገባን ቀን ለመመለስ መንገዱ ነበርና ያሁኑ ግን ያጠፋል፣ ለመመለስ ግን እውቀቱ የለውም። ይሄንም ያሳስበኛል። የጠፋው በግ ማለት ይሄ ነው። ሞኝነት ብቻ ነው። ሞኝነት ብቻ ነው። እውነት ነው። ትውልዳችንን ስናየው ልክ እንደ በግ የጠፋ ነው። በግ በሚጠፋበት ጊዜ መመለሻውን እንኳን በትክክል ሳያይ ነው የሚጠፋው። የመጣበትን መንገድ ስለማያውቀው የሚሄድበትም ይጠፋዋል። ምክንያቱም ምን ጊዜም መዳረሻችሁን የምትለኩት መነሻ ሲኖራችሁ። መዳረሻውን ለመለካት መነሻ ያስፈልጋል። መነሻን ማወቅ ያስፈልጋል። በግ ግን መነሻውንም ረስቶ ስለሚጠፋ መድረሻውም ይጠፋዋል። ሲቅበዘበዝ መጨረሻ የአራዊት ጉድጓድ ላይ ነው የሚደርሰው። ስለዚህ የጠፋ በግ ለመገኘት የሚያደርገው ምንም ጥረት የለም። እንደውም በጥፋት ላይ ጥፋት፣ በመጥፋት ላይ መጥፋት፣ ከደጋ ወደ ቆላ፣ ከቆላ ወደ ሸለቆ ነው የሚበረው። በመሸ ቁጥር ፍጥነቱ ይጨምራል። ለሚፈልገው እረኛ በጣም አስቸጋሪ ነው የበግ መጥፋት። ዛሬም ልክ እንደዚሁ ነው። ዕውቀት የሌላቸው ትውልዶች፣ ወጣቶች እንደዚሁ ነው በቃ የምታዩት። ይሄኛው ኃጢአት ባላስደሰተ ስላላወቅኩበት ያኛውን ደግሞ በቀይረው ይላሉ። ሌላ የኃጢአት ልዋጭ እንጂ የጽድቅ ልዋጭ የላቸው። እዚህ ትልቁ ችግር ምንድነው ስንል ዕውቀትን ማጣት ነው። ስለ እግዚአብሔር ቃል ምንም ዕውቀት የላቸው። ወላጆቻቸው የሚጨነቁላቸው እንግሊዝኛ እንዲያወሩ ነው። የእግዚአብሔርን ቃል እንዲማሩ ማንም አይጨነቅላቸው። አንዳንድ ወላጆችን ለምን ታስተምራ ነው እኛ በቤታችን ያለ ሲያድግ ራሱ ነው መምረጥ ያለበት። ወላጆቹ ስላልመረጡለት ትክክለኛውን ነገር ሆሊውድ ይመርጥለታል ልጁን።
አንዳንዴ ልጆቹ እየወሰዱት ያለው ነፃነት እኛ ያላገኘ ነው፣ የኛንም ደርበው ነው። ስለዚህ ነፃነት ባርነት ሆነባቸው። ነፃነት ባርነት የሆነባቸው ወገኖች እግዚአብሔር ያስበን። ከመውለድ በፊት በእውነት መወለድ ጥሩ ነው ወገኖቼ። አለበዛ ለሲኦል ለምናመርተው መሰራት አለብን። ያልተለወጠ ሰው መውለድ የለበትም። ለምን ስንል ልጁ ልክ የወላጆቹ ግልባጭ ነው የሚሆነው። ወላጅ ብቻ እንዳይመስላችሁ መምህርም ነው። በዓለም ላይ የመጀመሪያውና ትልቁ መምህር ነው። ሰዎች በትልልቅ የትምህርት ተቋማት የሚማሩት ከወላጆቻቸው የሰሙትን ነገር ለማጠንከር ነው እንጂ ለመለወጥ አይደለም። ጥላቻን ከሆነ የተማሩት ጥላቻን በዲግሪ እያስመረቁ ነው የሚወጡት። ለጥላቻው ምን አይነት ነገር መሰራት እንዳለበት ማውደሚያ ነገር ሰርተው ነው የሚወጡት። ትምህርት ያለንን ነገር የሚያጠነክር እንጂ የሚለውጥ አይደለም። የሚለውጥ ክርስቶስ ብቻ ነው። አሜን። ስለዚህ ወገኖቼ ልጆቹ ገና ከርግዝና ጀምሮ ዝማሬ ነው መስማት ያለባቸው። ገና ከሆድ ውስጥ ሳሉ ሲወለዱ ጀምሮ እነሱ ነጭ ወረቀት ናቸው። እኛ ካልጻፍንባቸው ዓለም ትጽፍባቸዋለች። ዛሬ ግን ልጅን መምራት ሳይሆን ልጅን መከተል ነው ያለው ወገኖቼ። ባንራመድ ምን ይደንቃቸዋል? እግርና ራስ ቦታ ተለዋውጠው ምን አይነት መራመድ ይኖራል? ራስ ታች ነው ያለው፣ እግር ላይ ነው ያለው። ባንራመድ ምን ይደንቃል? ወላጅ ታች ነው ያለው፣ በልጅ እየተመራ ነው ያለው። ልጅ ላይ ነው ያለው። እግዚአብሔርን የተገላበጠ ዘመን በእውነት ይፈውስልን። አዎ ይሄ መገላበጥ እስካልተስተካከለ ድረስ ምድሪቱ አትፈወስም ወገኖቼ። ኤሊ ካህኑ ኤሊ ለልጆቹ ቅሬታ ልጆቼን ብናገራቸው ልባቸው ያዝናል አለ። ልጆቼ ከሚያዝኑ እግዚአብሔር ይዘን አለ። ልጆቹም ሞቱ፣ እሱም ሞተ። ሁሉንም ማጣት ነው የሚሆነው። እግዚአብሔር ይዘን ብለን ስንጨክን ሁሉንም ነው የምናጣው። ራሳችንንም እነኛን የሳሳንላቸው እነሱን ጭምር ነው የምናጣው። ለእግዚአብሔር እውነት መቁረጥ ያስፈልጋል ወገኖች፣ መቁረጥ ያስፈልጋል። ይሄንን አጉል ቡቡነት፣ ሰይጣናዊ ቡቡነት አለ። ሰይጣናዊ ርህራሄ እኮ አለ ወገኖች፣ እኛ ስለማናቀው እኮ ነው። ሰይጣናዊ ቸርነት አለ። ሰይጣናዊ ርህራሄ መሳይ ነገር አለ። ሰይጣናዊ አዛኝነት አለ። በእግዚአብሔር ቃል መፈተሽ ያስፈልጋል። አዎ ያን የጠፋውን በግ መልሶ ወደ ቤቱ ሲያስገባው ያልጠፉ ብዙ አሉኝ፣ አንዱ ቢጠፋ አይጎዳኝም ብሎ እንደማይተው፣ ያልጠፉ ብዙ አሉኝ በአንዱ መገኘት አልደነቅም ብሎ ዝም እንደማይል፣ ልክ እንደዛው እግዚአብሔር ያልበደሉ ብዙ መላእክት አሉት። 99 ነገደ መላእክት አለ ወገኖቼ። 100ኛው ነገድ ማን ነበረ? ሳጥናኤል ነበረ። እሱ ወጥቶ ነው እኛ የገባ ነው። ለዚህ ነው የማይወደን እኮ አንዱ በሱ ቦታና በሱ ክብር ነው የገባ ነው። አንድ ነገድ ማለት ምን መሰላችሁ? አዳም አንድ ነገድ ነው። ዓለም ከተፈጠረ ጀምሮ ዓለም እስኪያልፍ ድረስ ያለ የሰው ዘር ማለት ነው አንድ ነገድ። ጌታ 99 ነገድ መላእክት አሉት። አገልጋይ አጥቶ እንዳይመስላችሁ እናንተን የሚፈልጋችሁ፣ ያውም ታጥቀው፣ ያውም ሌት ተቀን ሳያርፉ የሚያገለግሉት ብዙ አሉለት። ከወገኖቻቸው ግማሹ አጋንንት ሲሆን መላእክቶን የጸኑ ብዙ አሉት። እግዚአብሔር ፍጡር አጥቶ እንዳይመስላችሁ ከእናንተ ጋር የሚዳረቀው ሙሉ ነው። እሱ ሙሉ ነው። አባቶቻችን የመላእክትን ቁጥር ለመግለጽ ምን ይላሉ? በአንድ ክረምት የሚዘንበው ነጠብጣብ ያህል ናቸው። ምን እንቆጥረዋለን? እልፍ አእላፋት ወትእልፊት እንዲህ ያለ ምንም መጠን የለውም፣ ቁጥር የለውም። ይሄ ሁሉ አገልጋይ ነው ያለው እሱ። እነኚህ ሁሉ አገልጋዮች እያሉት ግን በአንዱ መመለስ የሚደሰት አባት ነው። እግዚአብሔር ይመስገን። ስለዚህ ያለ አምላክ ስላለን ክብር ለስሙ ይሁን። በእውነት ንስሐ መግባት ለሚፈልገን መገኘት ነው፣ ማስተዋል ነው። ይሄ ነው ማስተዋል የምንለው።
ማስተዋል ምን ነው? ይሄንን ነው። እንደ በግ የጠፉ ሰዎች ወደ ቤተ ክርስቲያንና የሚሏቸውን ሰዎች ስልካቸው ላይ ይዘጋሉ፣ ይደበቃሉ። ያስተዋሉ ቀን ግን ለኔ እኮ ነው ይላሉ። ማስተዋል ማለት ለሚፈልገን መገኘት ነው። መገኘት ነው። አንዳንድ ጊዜ አገልጋይ የሚያገለግለን ካልተናገረ የሚያመው ሊመስለን ይችላል። አይደለም ወገኖቼ፣ አይደለም። መናገር ማማጥ ነው። ማማጥ መድከም ነው። የንግግር አባዜ ስላለበት አይደለም፣ ሰው እንዲያስተውል ስለሚፈልግ ነው። የሚገባን ግን ስናስተውል ነው። ስናስተውል ነው። ማስተዋል ወደ ልብ መመለስ ነው ወገኖች። የት ነው ያለሁት ማለት ነው። ማስተዋል ትርፍና ኪሳራን መመዘን መቻል ነው። የሚደግምልኝ ሰው አለ? ማስተዋል የሚለውን ነገር ማስተዋል ምንድነው? ትርፍና ኪሳራ መመዘን ነው። እንደገና ማስተዋል ምንድነው አለ? ወደ ልብ መመለስ ነው። ማስተዋል ማለት ለሚደረግልን መልካም ነገር ዋጋ መስጠት ነው። ዋጋ መስጠት ነው። ማስተዋል ለኔ ነው፣ ለኔ እኮ ነው የምመከረው፣ ለኔ ነው የምገሰጸው ማለት እኮ ነው ማለት ነው። ዛሬ መምጣት አልፈለኩም ነበር ቅር እንዳይላችሁ ነው የመጣሁት ብትሉ አገልጋዮቻችሁን ይሄ ማስተዋል አይደለም። ማስተዋል አይደለም። ማስተዋል አይደለም ወገኖቼ። ማስተዋል ለእኔ ነው፣ ለእኔ ነው ብሎ ማሰብ ነው። ወደዚህ ለመመለስ በራሱ ለኛ ያልመሰለንን ዘመን እያሰብን እግዚአብሔርን ይቅርታ መጠየቅ ያስፈልጋል። በንስሐ ውስጥ ማስተዋል እናገኛለን። ክብር ለእግዚአብሔር ይሁን። ቀጣዩን ጊዜ የምናየው ንስሐ ካለንበት ለሚፈልገን መገኘት ነው የሚለውን ነው የምናየው። ካለንበት ለሚፈልገን መገኘት ነው። ከፈለጉ ወደ እኔ ይምጡ ለማይለው ጌታ ካለንበት ድረስ ውድቀታችን ድረስ መጥቶ ለሚፈልገን ጌታ መገኘት ነው። ወገኖቼ ንስሐን ሁሉ ጊዜ የህይወታችን ዘይቤ ልናደርገው ይገባል። ንስሐ ማለት እግዚአብሔርን የበደለ ለእግዚአብሔር የሚያቀርበው የምህረት ጥያቄ፣ ሰውን የበደለ ደግሞ ለሰው የሚያቀርበው ይቅርታ ጥያቄም ነው። ሰውን በድላችሁ እግዚአብሔርን ይቅርታ እንዳትጠይቁ። ሰውየው ጋር ነው መጨረስ ያለባችሁ። ሰውየው ይቅር ሲላችሁ እግዚአብሔር ይቅር ይላችኋል። ሰውየው ደግሞ ያንተን ይቅርታ ሊቀበል ፈቃደኛ አይደለም ካለ ደግሞ እሱ ደግሞ ይቅር አላልክም በሚል ቃል ይያዛል። እናንተን ተወጣጣችኋል። ስለዚህ ከሰዎች ጋር ያለንን ግንኙነት ማስተካከል ከእግዚአብሔር ጋር ያለን ግንኙነት በጣም ወሳኝ ነው። በጣም ወሳኝ ነው እንጂ ሰውን እያስለቀሱ እግዚአብሔርን ማስደሰት አይቻልም። ስለዚህ ወገኖቼ የንስሐን ልብ ሁሉ ጊዜ ልናዳብር ይገባናል። ይቅርታ ማለትን ሁሉ ጊዜ ልንለማመድ ይገባናል። ከህፃንነት ጀምሮ ዛሬ ያሉት ህፃናት ጀምሮ ይቅርታ ማለትን እንዲለማመዱ ማድረግ አለብን። ግድ የለም የአማርኛው ስለሚመረን ሶሪ መለማመድ ጥሩ ነው። ከሱም መጀመር የአማርኛውን ማን ይወደዋል? በፍጹም የአማርኛው ይቅርታ ለማለት በጣም ከባድ ነው። ግድ የለም በእንግሊዝኛውም ቢሆን ስሜቱ ታሳቢ ይሆናል። ሁሌ ይሄን የህይወታችን ዘይቤ ማድረግ አለብን። ይቅርታ ክብርን ነው የሚጨምር። ስለናንተ ብዙ የሚያወሩ በሰራችሁት ስህተት ብዙ የሚያወሩ ሰዎችን አንድ ቀን አጥፍቻለሁ ይቅርታ አድርጉልኝ ብትሉ እኮ አፈኛን ሁሉ ታዘጉታላችሁ። በቃ ዘጋችሁት እኮ። ሰዎች ከዚህ በኋላ የሚረክሱበትን ነገር አስቆማችሁት ማለት እኮ ነው። ይቅርታ ክብር ይጨምራል ወገኖቼ። ልዑል አምላክ ይባርካችሁ፣ ጸጋውን ምሕረቱን ያብዛልን።